ሰላም እንዴት ናችሁልኝ? የተከበራችሁ ውድ የቻናሌ ቤተሰቦች ዛሬ እንግዲህ ወደ አውቶቡስ ተራ መሳለሚያ አካባቢ ተገኝተናል። እንግዲህ እንደሚታወቀው እዚህ መንገድ ላይ በጣም ግዙፍ የሆነ የመንገድ ስራ እየተሰራ ነው የሚገኘው። ከሱም ጎን ለጎን እንግዲህ በአይነቱና በግዝፈቱ ተለቅ ያለ አንድ ድልድይ አለ። አሁን ይሄ ከፊት የምንመለከተው ማለት ነው። እንግዲህ ይሄ የሚገኘው በ18 ማዞሪያና በመሳለሚያ መካከል አንድ የሻንቅላ ወንዝ የሚባል አለ። እንግዲህ እሱ ላይ ነው ይሄ ድልድይ እየተሰራ የሚገኘው። እንግዲህ ይሄ ቦታ በተፈጥሮ በጣም ዝቅ ያለ ነው። እንግዲህ ወንዙ ድልድዩ ያለበት ጋር ነው የሚገኘው። አሁን ይሄ እኔ ካለውበት እዛ ተሻግሮ እስካለበት በጣም ዝቅ ያለ ቦታ ነው። ከሱም አልፎ ደግሞ ድጋሚ በጣም ዳገት አለው። እነዛ የምንመለከታቸው ቤቶቹ አካባቢ ድረስ ማለት ነው። ይሄ እንግዲህ ለመኪኖች በጣም ከባድ ነው ለመውጣት። በተለይ ደግሞ ኦልድ ሞዴል ለሆኑ መኪኖች በጣም ከባድ ነው። ቁልቁለቱን ሊወርድ ይችላል፣ ግን ተመልሶ መውጣቱ የሚያስቸግር ነው እና ግዴታ ኦቨርፓስ ድልድይ ያስፈልገዋል። አሁን እየተሰራ የሚገኘው ማለት ነው። ስለዚህ በዛሬ ጉብኝታችን እንግዲህ ይሄን ድልድይና ከ18 ማዞሪያ ወይም ከሉኳንዳ እስከ መሳለሚያ ድረስ ያለውን መንገድ ምን ላይ ነው ያለው የሚለውን በደንብ የምንመለከት ይሆናል። መጨረሻ ላይ ደግሞ እዛ መሳለሚያ ከደረስን በኋላ ወደ ኋላ ተመልሰን ከዚህ ከ18 ማዞሪያ ወደ ታች እስከ አጣና ተራ የሚገኘውን መንገድ የምንመለከት ነው የሚሆነው። እንግዲህ በጣም ሰፊና በጣም ግዙፍ የሆነ ፕሮጀክት ነው። እንግዲህ ይሄ የአውቶቡስ ተራ መሳለሚያ 18 ማዞሪያ የሚባለው ፕሮጀክት እጅግ በጣም ሰፊና ግዙፍ ነው። ስለዚህ ያለበትን ስታተስ በደንብ እንመለከታለን ዛሬ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ሌሎችም ጋር ተደራሽ እንዲሆን እንዲሁም ለቻናላችን እድገትም እንዲረዳን የበኩላችሁን አጋርነታችሁን አሳዩን። ጉብኝታችንን እንግዲህ የጀመርነው እንደተመለከታችሁት ከሉኳንዳ ነው፣ 18 ማዞሪያ ጋር ማለት ነው። ከሱ ተነስተን እንግዲህ ቀጥታ ወደ መሳለሚያ መንገድ የሚወስደውን እየተሰራ የሚገኘው መንገድ እሱን ይዘን ነው እንግዲህ አሁን እየተጓዝን የምንገኘው። ይሄ መንገድ እንግዲህ ከዚህ ቀደም ላይ በጣም ጠባብ ነበረ። ምናልባትም የምታውቁት ካላችሁ ልትነግሩኝ ትችላላችሁ ኮሜንት ላይ። በጎንና በጎን ብዙ ቤቶች ነበሩ። እንግዲህ ይሄ ፕሮጀክት የተጀመረው እጅግ በጣም ቆይቷል። እንግዲህ በኢንጂነር ታከለ ኡማ ጊዜ መሰረተ ድንጋይ የተጣለ ፕሮጀክት ነው ለመሰራት ማለት ነው። እንግዲህ ከዛ ጊዜ ጀምሮ በተለያዩ ምክንያቶች ዘግይቶ እስከ ዛሬ እንግዲህ ሳያልቅ ሊቆይ ይችላል። እንግዲህ እንደ ዋና ምክንያት እየተነሱ የነበሩት በዳርና በዳር ያሉ ብዙ መኖሪያ ቤቶች አሉ። እንግዲህ መንገዱ ከመስፋቱ ጋር ተያይዞ እነዚህ ቤቶች ወደ ሌላ ቦታ ሪሎኬት የማድረግና የካሳ ክፍያና ከፍርድ ቤት የተያያዙ ኬዞች ለዚህ ፕሮጀክት መጓተት እንግዲህ እንደ ዋና ምክንያትነት ይጠቀሱ ነበረ። አሁን ላይ እንግዲህ እነሱ ችግሮች ሙሉ ለሙሉ ተቀርፈዋል። እንግዲህ መነሳት ያለባቸው ቤቶች ተነስተው ነዋሪዎቹም ወደ ሌላ ቦታ እንዲዘዋወሩ ተደርጎ አሁን ላይ ሙሉ ለሙሉ መንገዱ ለኮንስትራክሽን ስራ ዝግጁ ሆኖ ተጠናቋል ማለት ነው። እንግዲህ ከቅርብ ጊዜ ወዲህ ወደ 3 ወር አካባቢ ዛሬ 3 ወር አካባቢ ክብርት ከንቲባ አዳነች አቤቤም ወደዚሁ ቦታ መጣ የፕሮጀክቱን ምን ላይ ነው ያለው የሚለውን አይተው ገምግመውት ነበረ። እንግዲህ በጣም እንደዘገየም ተረድተው በፍጥነት እንደሚሰራ ቃል ገብተው ነበር። እንግዲህ ከዛ በኋላ በጣም ብዙ ለውጦች እየታዩ ነው የሚገኙት። እኔም እንግዲህ ከዚህ ቀደም መጥቼ ነበር በእርግጥ ወደዚህ አካባቢ። እንግዲህ ከባለፈው ከመጣውበት ጊዜ ጀምሮ ራሱ በጣም ብዙ ለውጦችን ተመልክቻለሁ። መንገዱ እንግዲህ እንደምትመለከቱት ነው። እጅግ በጣም ሰፊ ነው። ወደ 70 ሜትር የሚረዝም ስፋት ሲኖረው በአንድ መስመር ብቻ ወደ 3 ሌን ይኖረዋል ማለት ነው። አጠቃላይ 6 መስመር ይኖረዋል። እጅግ በጣም ሰፊ ነው። እንግዲህ ይሄም እንግዲህ ከመሳለሚያ ድረስ እስከ 18 ማዞሪያ የሚደርስ ሌላ ኦቨርፓስ ብሪጅ የሚያልፍበት ነው። አሁን እዚህ ጋር እንደርስበታለን። ቀደም መጀመሪያ ላይ መግቢያው ላይ ያየ ነው ማለት ነው። እሱ እንግዲህ 3 ሌየር ያለው ብሪጅ ነው።
ከላይ ኦቨርፓሱ ቀጥታ ከ18 ማዞሪያ ወደ መሳለሚያ የሚያሻግረው አለ። ከስር ደግሞ እንዲሁ በጎንና በጎን ሁለት ሌሎች ድልድዮች አሉት። ታች መጨረሻ ላይ ደግሞ ወንዙ የሚያልፍበት የስረኛው ፓርት አለ ማለት ነው። እንግዲህ ይሄ የኦቨርፓስ ድልድይ ቦሌ ሚካኤል ጋር ከተሰራው ጋር ተመሳሳይ ርዝመት ይኖረዋል። እንግዲህ የቦሌ ሚካኤሉ ከሳሪስ መጥቶ ወደ ቦሌ ኤርፖርት የሚያሻግረው ማለት ነው በጣም ረጅም የሆነ ኦቨርፓስ ድልድይ ነው። ወደ 600 ሜትር የሚረዝም ማለት ነው። እንግዲህ ይሄም ከዛ ጀምሮ እስከ 18 ማዞሪያ የሚደርስ እንዲሁ ረጅም የሆነ ኦቨርፓስ ድልድይ ነው የሚሰራው። እንግዲህ የመሬቱን አቀማመጥ እንደምትመለከቱት ነው። ከዚህ ጋር ቁልቁለት ሆኖ ተመልሶ ደግሞ እዛ ጋር በጣም ከባድ ዳገት አይነት ቅርጽ ነው ያለውና እንግዲህ ይሄ በድልድይ ካልሆነ እንዲሁ ለመሻገር በጣም ከባድ የሚሆን መልክዓ ምድር አቀማመጥ ነው ያለው። ለቻናላችን አዳዲስ የሆናችሁ ቤተሰቦች እንግዲህ ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንለቃቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ የሚገኙ አዳዲስ ፕሮጀክቶችን እና አዳዲስ ገጽታዎችን በየቀኑ የምናሳያችሁ ነው የሚሆነው። እንዲሁም ቪዲዮውን ላይክ እና ሼር በማድረግ ሌሎችም ጋር ተደራሽ እንዲሆን አጋርነታችሁን አሳዩ። ፕሮጀክቱ እንግዲህ እንደምትመለከቱት ነው። በጣም ፈጣን በሚባል መልኩ እየተሰራ ነው የሚገኘው አሁን ላይ። እንግዲህ አዲስ አበባ ውስጥ አሁን ላይ በጣም ብዙ የመንገድ ፕሮጀክቶች እና ኮሪደር ፕሮጀክቶች እየተሰሩ ይገኛሉ። እንግዲህ በዚህ ሳምንት ያሳየዋችሁ የተጠናቀቀው የ22 ማዞሪያ አዲስ አበባ ስቴዲየም አካባቢ ያለው የኮሪደር ፕሮጀክት እሱ እንግዲህ አንዱ ነው። እሱም ኦልሞስት የአስፋልት ንጣፍ ተደርጎለት ተጠናቋል። እንግዲህ አሁን ላይ የሚቀሩት የዚህ አውቶቡስ ተራ እንዲሁም ወደ አየር ጤና አካባቢ እየተሰራ ያለ አንድ ፕሮጀክት አለ። እንዲሁም እሱም በቅርቡ ሄጄ እንግዲህ የማሳያችሁ ነው የሚሆነው። እንግዲህ አሁን ይሄ በድልድዩ ስር ነው የምንገኘው፣ ቅድም ከርቀት ስንመለከት የነበረው ማለት ነው። ይሄ አሁን በኔ ሳይድ ያለው ድልድይ ሁለተኛው ነው። 20 ሜትር የሚረዝም ነው። ከዛ ከወንዙ ጫፍ ከዛኛው ማለት ነው ወደዚህ አሁን መነሻችንን ካደረግንበት ድረስ 20 ሜትር የሚረዝም እንግዲህ ድልድይ ነው ይሄኛው። በመሀል የሚገኘው ደግሞ ዋናው ኦቨርፓስ የሚባለው ድልድይ ነው። ያኛው በጣም ረጅም ነው። እንግዲህ ከዳገቱ ከዛኛው ጫፍ ወደዚህኛው ጫፍ መኪኖች ምንም ዳገትና ቁልቁለት መውጣት ሳይጠበቅባቸው ቀጥ ብለው የሚሻገሩበት እንግዲህ ግዙፍ የሆነ የኦቨርፓስ ድልድይ ፕሮጀክት ነው ይሄኛው። አሁን የምንገኝበት እንግዲህ የወንዙ ስያሜ ሻንቅላ ወንዝ ነው የሚባለው። እንግዲህ ስሙ ከምን የመጣ እንደሆነ አላቅም። እስኪ እዚህ አካባቢ ያላችሁ የስሙን ትርጉም የምታውቁ ካላችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። እንዲሁም ለሌሎችም መረጃ እንዲሆን ማለት ነው። እንግዲህ ድልድዩ እንደምትመለከቱት ነው። እጅግ በጣም ግዙፍ ነው። ይሄ ኦቨርፓሱ የሚያልፍበት ማለት ነው ይሄኛው። ይሄ ግዙፍ ፕሮጀክት እንግዲህ ሲጠናቀቅ የአውቶቡስ ተራ እስከ መሳለሚያ እንዲሁም 18 ማዞሪያ ያለውን የመንገድ ችግር እንግዲህ ሙሉ ለሙሉ እንደሚቀርፍ ከወዲሁ እንግዲህ ተነግሯል። ከዚህ ቀደም እንግዲህ ይሄ መንገድ በጣም ቆይቶ ነበረ። በሌላ አማራጭ መንገድም ነበረው። በጣም የተጨናነቀ መንገድና በጣም ብዙ አገልግሎት የሰጠ ስለሆነ አስቸጋሪ ነበረ ለመኪኖች ማለት ነው። እንግዲህ አሁን ይሄ ሲጠናቀቅ ሁለቱን የገበያ ማዕከላት የመርካቶን እና እንዲሁ የኮልፌን በጣም የሚያቀራርብና በጣም ብዙ ችግሮችን የሚፈታ ፕሮጀክት ነው። እንግዲህ ድልድዩን ተመልክተን ስንጨርስ ወደ መሳለሚያ እየተሰራ ያለውንም እየተመለከተን የምንጓዝ ነው የሚሆነው። እዛ ከጨረስን በኋላ ተመልሰን እንግዲህ ወደ አጣና ተራ እየተሰራ ያለውንም የዋና ሪንግ ሮድ የሚባለውንም መንገድ አሳያችኋለሁ። እዛ ላይም ብዙ ለውጦች አሉ። እንግዲህ ካያችሁት ከቆያችሁ ብዙ ለውጥ የምትመለከቱበት ነው። ስለዚህ እስከ መጨረሻው አብራችሁን ቆይታችሁ እንግዲህ ይሄን ግዙፍ ፕሮጀክት አብራችሁን ተመልከቱ። ለቻናላችን አዳዲስ የሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ሌሎች ጋር ተደራሽ እንዲሆን ላይክ እና ሼር በማድረግ የበኩላችሁን አጋርነታችሁን አሳዩን። መልካም ጉብኝት ይሁንላችሁ።
ናቸው። የቴሌ ስለ ዋጋ ያለው
ወንድ ልጅ አይደለም